ቆይ ምን እያረግሽ ነው? ከውጭ ዘፈን አይሰማም? ብር አምባር ልሰጥህ ነው። አያስፈልግም። ፈልጌ ያላገባዋ ሴት ብር አምባር ለኔ ምን ያደርግልኛል? ምን አልክ? ፈልጌ ያላገባዋ ሴት ብር አምባር ምን ያደርግልኛል እያልኩሽ ነው። አፍቅሬ እንዳላገባሽ እያወቅሽ ለምንድን ነው እንደ አዲስ እንድነግርሽ የምትፈልጊው? አፍቅረኝ እንዳላገባኝ ይገባኛል፣ ግን ደግሞ ወደድንም ጠላንም ሚስት ሆኛለሁ። በዛ አዳራሽ ውስጥ በእኔም በአንተም ቤተሰቦች ፊት ሚስቴ ነሽ ብለህ ቀለበት አድርገልኛል። በቃ አሁን ይህ ሁሉ ነገር ማስቡ ለአንቺም ለእኔም ምንም አይጠቅም። ለመሆኑ ከዚህ በፊት ወንድ ታውቂያለሽ? አይ አላውቅም። እዝራ አንተ የመጀመሪያም እንዳትጨርሹ። እኔ የመጀመሪያሽም የመጨረሻሽም ልሆን አልችልም። ሀብል እውነቱን ልንገርሽ፣ እኔ ያገባሁሽ አባቴ ደስ እንዲለው ነው እንጂ ከራሴ በላይ የማፈቅራት ሴት አለች። ምናልባት እኮ አንቺም ሊኖርሽ ይችላል። እኔ በበኩሌ ሌላ ማፈቅረው የለኝም። አንተ ካለ ግን እሺ። ለመሆኑ የእኛን እንግዶች ለማስተናገድ ደፋ ቀና የምትለውን የቤታችንን ሰራተኛ ልብ ብለሽ አይተሻታል? አዎ ያየኋት ይመስለኛል። ከነፍሴ በላይ አፈቅራታለሁ ያልኩሽ ልጅ እሷ ነች። ምን አልከኝ? ምን ነው ደነገጥሽ? አይ ምንም፣ እንዲሁ ዝም ብዬ። ማህደር ትባላለች። እኔ አቆላምጬ ማሂ እያልኩ ነው የምጠራት። ምናልባት እዚህ ክፍል ውስጥ በዚህ ሰዓት መገኘት የነበረባት እሷ ነበረች። ይህን እኮ ሌላ ሰው በማግባት ያዝና ለብቻዋ ኩሽና ውስጥ ቁጭ ብላ እያለቀሰች ነው የሚሆነው። ለማንኛውም በደንብ ስሚኝ፣ እንደነገርኩሽ ነው። ላባይ ስል ቢበዛ ለ1 ዓመት ባልና ሚስት መስለን እንኖራለን። ከዛ በኋላ ግን አንቺም እኔም ላንመለስ ይህን ምዕራፍ እንዘጋዋለን። ከዛም የየራሳችን ህይወት እንኖራለን። ቢበዛ ለ1 ዓመት ነው ያልከው? አዎ ቢበዛ ለ1 ዓመት። እድለኛ ከሆነ ደግሞ ከዛም ቀደም ብለን እንፈታለን። አቤት ጠሩኝ እንዴ? ጠሩኝ ብቻ? ከአንዴም ሁለት የጠራሁሽ እኮ አልሰማልሽ እንዴ? ቆይ ምን ሆነሽ ነው? እያለቀሽ ነው እንዴ ደግሞ? እንዲህ ጉድ እኮ ነው። ድሮ በሰርጓ ቀን የምታለቅሰው ሙሽሪት ነበረች። አንቺ ቆይ ምን ሆነሽ ነው ደግሞ? እንዴ በየው እስኪ ብርጭቆቹን ቶሎ አጥበሽ አቅርቢ። እሺ። ጉድ እኮ ነው። የኔና የማህደርን ድብቅ የፍቅር ግንኙነት የምታውቀው አክስቴ አጸደ ብቻ ናት። የእንጀራ እናቴ፣ አባቴም እህቴም ስለዚህ ጉዳይ ምንም አያውቁ። ስለዚህ ይህ ምስጢር የምታውቂው ሁለተኛዋ ሴት አንቺ ትሆኛለሽ ማለት ነው። ገባኝ። ሲመስለኝ ምስጢርን በሙሉ ከቤተሰብ እንድደብቅልህ ትፈልጋለህ። በትክክል። የእንጀራ እናቴ ለምን ሚስቴ አድርጋ ወደዚህ እንዳመጣችሽ በደንብ አድርጌ ያውቃለሁ። እኔ ግን የማላውቀው አባቴን እንዴት እንዳሳመነችው ብቻ ነው። አሁን እነዚህ ሰዎች ማንም ያስቆምልኝ?
ትሰሚኛለሽ? የጫጉላ ጊዜሽ ያለ ምንም ደም ተጠናቋል። ብራም ባርሽን ደግሞ ወደፊት ለምታገቡ ባልሽ ስጩ። እኔም እንደፈረደብኝ የማህደርን ፍቅር በልብ ይዤ ለአንቺ ጥሩ ባል መስዬ ለመታየት እሞክራለሁ። ግልጽ ነው? ተግባባን? ደህና አደራችሁ። ምነው ብቻ ነኝ ልጅ? ሙሽሪት እስካሁን እንቅልፍ አልተነሳችም እንዴ? እዝራ አባት እኮ አንተን ነው እያናገረ ያለው። አባ እያናገርክኝ እንዴ? ትንሽ በሀሳብ እጅ አልሰማሁም ነበር። ምን ነው የጫጉላ ምሽታችሁ ጥሩ አልነበረም እንዴ? ማታ እንደዛ ጉሮሮ እስኪዘጋ በራምባር ሰበረለው ስላምሽቼ መቼም አታሳፍረኝም አይደል እንዴ ወንድሜ ልጅ? እኔ በህይወቴ እንደዚህ አይነት ግራ የተጋባ ሰርግ አይቼ አላውቅም። ሜርሲ፣ ምን ማለት ነው ግራ የገባው ሰርግ ማለት? ቆይ ሰርጉ ምን ጎደለውና ነው እንደዚህ አይነት ንግግር የምትናገር? እውነቱን ነው እንዴ? ምን ጎደለው? አንቺን እኮ ነው እንዴ። ምንድነው ለሁለቱም ታጣድፏት? እኔም ቢሆን ለወንድሜ ብዬ ነው እንጂ ሰርጉ ምንም ደስ እንዳላለኝ አንተ ራስህ ታውቃለህ። ይቅርታ አድርጉልኝና ሰርጉ የሚበላ የሚጠጣ አይደለም የጎደለው፣ ትንሽ ሙሽራን የጎደለው። ወንድሜም ሚስቱም በጣም ታክዘው ነበረ። ይበቃሻል፣ ሁለታችሁም ይበቃችኋል። ቆይ እናንተ ሁለታችሁ እዚህ ጋር ብቻ ላይ ምንድነው ችግራችሁ? እባክህ አባዬ አትበሳጭ። ያው እነሱን ታውቃችሁ የለ። እባክሽ አክስቴ ቢያንስ ለአባዬ እንኳን ክብር ይኖራችሁ። ቅድም አይደል እንደ ጁስ እንድታመጪ የታዘሽው? ምን ያንከረፈፍሻል? ይቅርታ የኔ እመቤት። ይቅርታ የኔ እመቤት ሳይሆን ይቅርታ ወይዘሮ መነን ካልሻት በቂዋ ነው። እዚህ ቤት እመቤትና ጌታ የለም ያለው ራሱ እስክንድር ነው አይደለም? እንዲዝራ ምን ነው ዝም አልክ? ልክ ነሽ አክስቴ። ሳትሳቀቂ ሁላችንም በሰማችን መጥራት ትችላለሽ። ሙሽሪት አልተነሳችም እንዴ? አው የተነሳች አይመስለኝም፣ እዛው ክፍሏ ናት። ለነገሩ ጠየቅኩሽ እንጂ ከክፍሏ የት ትሄዳለች? ሂጂና ጥሪያት። እሺ እንደውም ታዩ ራሴ እጠራታለሁ። ሂጂ ወደ ስራሽ ተመለሽ። የቤቱ ልዕልት በሌለችበትማ ብቻችንን ማዕድ አንቀመጥም። እኔ ምን እስክንድር ባለቤት ግን እንዴት ነው የሚያደርጋት? እውነትሽን እኮ ነው አክስቴ። ጭራሽ እጂ ከየት እንደመጣች የማታውቅ የመንደር ሴት የቤቱ ልዕልት ምናምን ትላለች እንዴ? መስመር አትለፉ። አጸደ፣ ምህረት ግን ለምን ጤነኛ ናችሁ? እንዴ ሀብልዬ ምን ሆነሽ ነው እያለቀሽ ያለሽው? እንዴ የተፈጠረ ችግር አለ? ለምንድን ነው ቬሎሽንስ ያልቀየርሽው? ይሄ ነገር እንደማይሆን ከመጀመሪያው ማስጠንቀቅሽ ነበር እማዬ። እማዬን ያልሽው? ስንቴ ነው የምነግርሽ? እዚህ ቤት ውስጥ እማዬ ብለሽ እንዳጠሪኝ አላልኩሽም? እሺ ግን በቃ ይሄን ነገር ማድረግ አልችልም። አደረግሽው እኮ። እዝራን አግብተሽ ህልሜን ኦን አደረግሽው እኮ። እኔ እና እሱ አልተጋባንም። ምን ማለት ነው አልተጋባንም ማለት? አልተጋባንም ነው። ምንም የባልና የሚስት ወግ የለንም።
ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለገም። ምን ማለት ነው? እዝራማ የሆነ ነገር ሳያይብሽ እንደዛ አያደርግም። ስሚ አንቺ ማትረቢ እያሻሸኝ ነው እንዴ? ብር አምባርሽን የት አባሽ አድርሰሽው ነው? ተናገሪ። እሱንም እኮ ለማወቅ ሊነካኝ ይገባ ነበር። እንኳን አይደለም ሊነካኝ ጫፌን አይኔን እንኳን ማየት አልፈለገም። እማዬ ማለቴ እሜቴ ይቅርታ፣ እኔ እንደውም ምንም የምግብ ፍላጎት ይጠፍቷል። ቆይ በሱ ፊት እንኳን ትንሽ ለሙሽሪት ክብር ይኖራችሁ ምን አለበት? ቆይ ምን ሆናችሁ ነው? እኛን ጥፋተኛ ከማድረግ በፊት እራሱ ዝራን እስኪየው። ትናንትና ያገባ ሙሽራ ይመስላል። ንገረኝ እስኪ ወንድሜ። ኧረ እንደውም የፈታ ነው የሚመስለው። አፌ ቁርጥ ይበልሽ የኔ ቅመም። የእውነት ሁለታችሁም በጣም የምተሳፍሩ ሰዎች ናችሁ። በጣም ከመጀመሪያውም በደንብ አስጠቅቄ ነበረ። ይሄ ልጅ የሚወዳት ፍቅረኛ እንዳለው እንኳን አልጠየቅከውም። ከየት እንደመጣች እንኳን ሳታውቅ ዝም ብለህ ዳርክለት። ለነገሩ እቺ ሚስጥቅ ስላመጣችለት ማንነቷን ምን እንደሆነች እንኳን ሳታጣራ ነው ይዳርክለት። ይሄው ልጁ ባገባ በማግስቱ ሀዘንተኛ መስሎ ቁጭ አለ። አይኑ ላይ በደንብ አይቼዋለሁ። እዝራ ገና ካሁኑ ጠልቶኛል። ይኸውልሽ በቤተሰብ ግፊት እንዳገባሽ መርሳት የለብሽም። አባቱን አሳምኜ እሷ አንቺን እንዲያገባ ምን ያህል ዋጋ እንደከፈልኩኝ የማውቀው እኔ ነኝ። እሺ አሁንም ቢሆን መታገስ ይኖርብሻል። እስኪላመድሽ ጊዜ ሊወስድበት ይችላል። አይ የቱንም ያህል ጊዜ ቢፈጅ እዝራን ሊያፈቅረኝ አይችልም። እውነታው ይሄ ነው። አልገባኝም። ቆይ እዝራ በህይወት ውስጥ ሴት አለች ሌላ? አይ እኔ እስከማውቀው ድረስ ምንም ሴት የለችም። እንግዲያውስ የእንጀራ ልጅሽን በደንብ አታውቂውም ማለት ነው። ማለት ከዚህ በላይ ከተናገርኩ ሁሉም ነገር ይበላሻል። ምንም የሚበላሽ ነገር የለም። አንቺ ማትረቢ እድሜ ልክሽን ስታኪ እንዳትኖሪ ብዬ ነው። ገባሽ? እኔም ነገ እስክንድር ሲሞት የእንጀራ እናት ተብዬ ባዶ እጄን ጣጣጥፌ እንዳልቀመጥ ብዬ ነው። ገባሽ? ቆይ ለምንድን ነው ለገንዘብ ብለሽ ይሄን ያክል የምታሰቃይኝ? ባትወልጂኝም እኮ እንደ ልጅሽ አቅፈሽ አሳድገሽኛል አይደል እንዴ? ቢገባሽ ያንቺ የነገ ህይወት የሰመረ እንዲሆን ነው እንደዚህ እየለፋ ያለሁት። ቆይ ግን ይቺ እንጀራ እናት ተብዬዋ ከየት ነው ልጅቷን ያመጣቻት? ሜርሲ ስንቴ ነው ምንንን ሁለተኛ እንደዚህ ብለሽ እንዳጥራት ያልኩሽ? ምንም ነገር ቢሆን እኮ የእናትሽ ምትክ ነች። ቆይ ምን አለ ስራት ብትሽ እና ምን ብዬ እንድጠራ ፈልገ ነበረ? እናቴ እሷ መቼም የኔ እናት መሆን አትችልም። እሺ ትሰማኛለህ አባዬ? ለወንድሜ ያመጣችለትን ሴት አሜን ብለህ ስድር ዝም አለን። አሁን ደግሞ ጭራሽ እናቴ ብለን እንድንጠራት እኔንም ወንድሜንም ልታስገድደን ትፈልጋለህ? ይበቃሻል አንቺ ልጅ። አይበቃትም። ትክክል ናት። እሷ የተሰማትን የተናገረችው እንዴ። ለልጅ ስሜትማ ብትጠነቀቅ ከየት እንደመጣች እንኳን ሳታጣራ አድርለትም ነበረ። አሁንስ እናንተ ልጆች በብስጭት ልትገሉኝ ነው እንዴ? አባዬ 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 እስክንድር 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 ሲሞት የዚህ ሁሉ ሀብት ተቆጣጣሪ እዝራ ነው የሚሆነው። እስክንድር ደግሞ ከወራት የዘለለ እድሜ የለውም። በቅርቡ ሟች ነው። ምን? የመጨረሻ ደረጃ የካንሰር ታማሚ ነው። ከዚህ በኋላ የወራት እድሜ ብቻ እንደቀረው ለልጁ ለእዝራ ሲነግረው በገዛ ጆሮዬ ነው የሰማሁት። ለዛም ነው እዝራ በጥድፊያ እንዳያገባ የተደረገው። የፈጣሪ ያለ ይህንን ማመን አልችልም። ምን እያልከኝ ነው አባዬ? ይህንን በፍጹም አላምንም። የኔ ልጅ እኔም የሰማሁት ነገር ውሸት ቢሆን ደስተኛ ነኝ የኔ ልጅ። ግን አይደለም። ዶክተሩ ካንሰሩ በሰውነት ሙሉ ለሙሉ ተሰራጭቷል ብሎኛል። እድለኛ ከሆንኩ ለአንድ ዓመት አሊያ ግን የወራቱ እድሜ ብቻ ነው የቀሩ ብሎ አስረግጦ ነው የነገረኝ። አይሆንም አባዬ፣ ይሄ በጭራሽ አይሆንም። ይልቅ የኔ ልጅ ልብ ብለህ ስማኝ። ድርጅቱንም ሆነ ንብረቱን የምታስተዳድረው ከአሁን በኋላ አንተ ነህ። ብዙ ዓመት የለፋውባቸው የላቢ ውጤቶች ናቸው። አባዬ እንደዛ አትበለኝ፣ በጣም እያስጨነቅኝ ነው እኮ። የኔ ልጅ እንግዲህ ከዚህ በኋላ እኔ በህይወት ባልኖርም እንደ መታሰቢያ ይቆጥረህ በስርዓት እንደምታስተዳድራቸው ተስፋ አድርጋለሁ። ቢሆንልኝና እንደ ትልቅ ሰው ሆነህ ወልደህ ከብደህ
ይህንን ትልቅ ኃላፊነት ባሸክም ደስ ባለኝ ነበረ። ቢያንስ የልጅ ልጅ ማየት ባልታደል እንኳን አግብታ አለምን ባየው ደስ ባለኝ ነበር። እኔ ልጅ አባዬ እባክህ እንደዚህ አትበለኝ። አንተ የኔ ውድ አባት፣ አንተ መቼም አትሞትብኝም። አባዬ እባክህ አባዬ። በጣም ነበር የደነገጥኩት ግን እስክንድር 1 ዓመት ብቻ ስለቀረው አይደለም። እስክንድር ሲሞት ሀብቱ በሙሉ እዝራ እጅ ስለሚወድቅና እዝራ ደግሞ እኔን ከድሮ ጀምሮ ስለማይወደኝ ባዶ እጄን ያስቀረኛል ብዬ ሰግቼ ነው። የእውነት በጣም ራስ ወዳድ ሰው ነሽ። ንገሪኝ እስቲ አንቺ ከራስሽ በላይ የምትወጂው ሰው አለ? አለ ካልሽኝ ደግሞ በዓለም ካሉ ውሸታም ሰዎች አንዷ ነሽ እልሻለሁ። አሁን ገና ነው አላማሽ በሙሉ የተገለጠልኝ። ድሮም እኮ የዚህን ቤት ሀብት ፈልጌ እንደገባው ታውቂያለሽ። ላንቺም እኮ ወንዱ ልጅ እንደምድርልሽ እኮ ነግሬሽ ነበር አይደል? ቆይ አንቺ እድሜ ልክሽን ስታኪ መኖር ነው እንዴ ፍላጎትሽ? የማይወደኝን ሰው አግብቼ ማታ ልቤ እንደዛ ከሚሰበር ድህነቱ ይሻለኝ ነበር። እንዴ መቼም በአንድ ጊዜ ሚስቴ ብሎ ይቀበለኛል ብለሽ አላሰብሽም አይደል? ቢያንስ ክብር ያለኝ ሴት መሆኔን መረዳት ነበረበታ። ክብርሽንማ ሀብታም ስታገቢ እዛው ሸራ ቤትሽ ነው ጥለሽ የመጣሽው። እስቲ ተመልከችው። ከዚህ በኋላ እኮ ሀብት ንብረቱ በሙሉ ያንቺ ነው የሚሆነው። እስክንድር ሲሞት ደግሞ ይሄ ሁሉ ሀብት የሚሆነው እዝራ እጅ ነው። ከ1 ዓመት በኋላ ደግሞ የዚህ ቤት ንግስት ትሆኛለሽ። ምክንያቱ ደግሞ እስክንድር ሲሄድ የዚህ ቤት ንጉስ የሚሆነው ታላቁ ዳሪዮስ እዝራ ነው። ለካ እዝራ 1 ዓመት ብቻ ነው የሰጠውሻል። ለዛ ነበር። ምን 1 ዓመት ስትይ ሰማሁ ልበል እንዴ? ቆይ እዝራ የነገረሽ ነገር አለ እንዴ? ምንም ነገር አላለኝም። ብቻ ከሱ የሰማሁት ተመሳሳይ ቃል እጠላሻለሁ የሚለውን ቃል ብቻ ነው። አንቺ አምቡላንስ ጋር እንደውል እንዴ? በእናትሽ በጣም እያፈራ ነው። ቆይቶሽ አታስቢ። አይዞህ እኔ ነው እኔ ልታመምልኝ ነው ጌታ። ልደፋ እኮ ነች ስታስጠላ ሚንጥ ሆነ ሴትዮ። በእናትሽ እኛ ራሱ ባላበሰችው ቢቀርብን ሲጭ። አይዞሽ ነው እንዴ? በቃ እንቀል አርኪ እስኪ ሆኖ አይዞሽ ደህና ነው እንዴ? ያን ኮኔክተር እንዴ ምን ይችላል? ደህና ነህ አባዬ? አይዞህ 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 ምንም አልተፈጠረም። ደህና ነህ? ይሄን ሸበላው እንጂ ልክ እኮ እንደምታምር። አሁንስ ከዋናው ምን ይበላል? ምን ሆናችሁብኝ እናንተ ናችሁ? እኛ ምን አደረግን ወንድሜ? ተይኝ። እሺ ትሄድ? እሺ ልውሰድክ ነኝ? አይ ተይው፣ ብቻዬን እሄዳለሁ። ቀስ በልሽ። እቺ ሙሽራ ተብዬማ ከዚህ ቤት መንቀሬ ነው ማስወጣት። ትክክል ነሽ የኔ ቅመም። እኔም ከጎንሽ ነኝ። ጨርቋን ይዛ እንደገባች ጨርቋን ጥላ እንድትወጣ ነው ማድረጋት። ሰራላታለሁ። ለወንድሜ ልጅማ እንደዚህ አይነት ሴት አትገባውም። እሰራላታለሁ። እኔ አጸዳ አይደለሁም። ከነ ሚስቱ ወደቃቀም ማስወጣት። እሺ እባክሽ ተረጅኝ የኔ ቆንጆ። ይህን ነገር እኮ እያደረግኩ ያለሁት ፈልጌው ሰው ላባዬ ስል ነው። አንተማ ምን አለብህ? የአባትህን ቃል ለመጠበቅ ስትል የኔን ልብ ሰበርከው። አይኔ አንተን ለማየት ይንከራተታል። አንተ ግን እዚህ ኪችን ውስጥ ነኝ። እንዴት ቆይ አስችለው? እንዴት አስችለው አገባ? እና ያቺን ሴት አገባ ማለት እሷ የኔ ሚስት ሆነች ማለት ነው እንዴ? እና ትናንትና ድል ባለ ሰርግ ያገባኸው እኔ ነው? እዛ ሁሉ ሰው ፊት ቀለበት አድርጌ ሳምከው እጄ እኔ ነው? የኔ ሚስት አንቺ ነሽ የኔ ቆንጆ። እንዴት እንደማፈቅርሽ ደግሞ የተረዳሽኝ አልመሰለኝም። የኔ ሚስት አንቺ ነሽ። ተወኝ እባክህ እዝራ። የኔና ያንተ ነገር የሚያበቃኝ መሰለኝ ነው። አሁን ግን ትልቁ ስጋቴ ምን እንደሆነ ታውቃለህ?
እንዴት ብዬ ነው ያለ አንተ መኖር የምችለው? ምን እያልሽ ነው ማለት? ቆይ ለምንድን ነው በእኔ በቀላሉ ተስፋ የምትቆርጪው? እሺ ያለ አንቺ መኖር የምችል ይመስልሻል እንዴ? አዎ ትተወኛለህ። ቀስ በቀስ የሚስት ነው የምትሆነው። እንደዛ ነው የምታደርገው። በፍጹም አላደርገውም። ለማንኛውም ሙሽሪት ተብዬዋ ስለኔና ስላንቺ በደንብ ታውቃለች። ለሀበል አንቺ ፍቅረኛ እንደሆንሽና ወደፊት ማግባት የምፈልገው አንቺ እንደሆንሽ ነግሬያታለሁ። ምን? እየቀለድክብኝ አይደለም አዝራ? በአንቺ መቼም አልቀልድም። የኔ ልብ የተፈጠረው ያንቺ እስኪመስለኝ ድረስ ነው የማፈቅርሽ። ለነገሩ ሞኝነቴ ነው እንጂ ትናንትና አብረሃት አድርሂል ብር አምባሩን ተሰበረ ተብሏል። ምንም የተሰበረ ብር አምባር የለም። እኔም ከሷ ጋር አልተኛውም። ወደፊትም ቢሆን ከሷ ጋር አልተኛም። የእውነትህን ነው ማሪ? የኔ ገላ ካንቺ ውጭ መልመድ አይችልም። ያን ደግሞ በፍጹም አላደርገውም። ቆይሽ ለምንድን ነው የምታለቅሽው? እኔማ አንተን የነካችብኝ መስሎኝ ነበር። ከንፈርህን የሳመችብኝ፣ ገላህን የነካችብኝ መስሎኝ ነበር። ሌሊቱን ሙሉ ሳለቅስ ነው ያደርኩት። ስራ ቤተሰብ ሁሉ ብር አምባር ተሰበረ እያለ ሲጨፍር፣ እኔ ግን መርዶ እንደሰማ ሰው ሳለቅስ ነው ያደርኩት። አይዞሽ በቃሽ። እንደነገርኩሽ ነው ፍቅራችን ጋር እስኪወጣ ድረስ የኔና አንቺ ፍቅር እንደዚህ ይቀጥላል። እኔ ግን በጣም ነው የማፈቅርሽ የኔ እስትንፋስ። እኔም በጣም ነው የማፈቅርሽ። የኔ ልጅ መግባት ይቻላል? እባክዎትን ይግቡ ጋሼ። ኑ ግቡ። ወደ ውጭ አትችልም እንዴ? አሁን እኮ የመተባፈሩ ጊዜ አልፏል። የዝራ ብቻ ሳትሆን የቤት ሙሽራ ሆነሻል። ይቅርታ ጋሼ፣ ትንሽ ራሴን አሞኝ ነው። በእርግጥ ግርግሩ ጭንቀቱ ይረብሻል። አክስቱ ናት ሰፊ ድግስ ምን ያደርጋል ብላ የሚቀነሰችው እንጂ እኔማ ከዚህ በላይ ድል አድርጌ ልደግስ አስቤ ነበር። አይ ሰርጉ እኮ ያንን በሚያህል ትልቅ አዳራሽ መደገሱ ሳይንስ ቤት ውስጥም ቢሆን የተዘጋጀው ዝግጅት ምንም አልጎደለውም። ለልጄ ዝራ ከዚህ በላይ ባደርግልህ ደስታዬ ነበር። ዝራ ማለት ለእኔ ልጄ ብቻ አይደለም፣ ወንድሜ፣ ጓደኛዬ፣ እናቴ፣ አባቴም ጭምር ነው። እርሱ እንደሚወዱት እሱም በጣም ይወዱታል። ባይገርምሽ መነለሱ የምትሆን ጥሩ ልጅ አለች ብላ የምታስተዋውቀኝ ነበር። ለልጄ የምትሆኝ ትክክለኛ ሴት እንደሆንሽ ወሰንኩት። ግን ውሳኔ ልክ ነው ብለው ያስባሉ? በእርግጥ በዚህ በሰለጠነ ዘመን አባት ለልጁ ሚስት መርጦ መዳር ትክክል እንዳልሆነ ይገባኛል። ግን ደግሞ አሁን በማልነግርሽ ምክንያት ይህን ማድረግ ግድ ነበረብኝ። የምን ችግር? እሱስ እንኳን እንዲህ በቀላሉ የሚነገር ነገር አይደለም። ብቻ ለጊዜው የፈልጋትን መርጦ የማግባት መብቱን ባልጠብቅም ቆይቶ ግን እንደሚያመሰግነኝ እርግጠኛ ነኝ። እርሱ የተማመኑብኝ ነው ያለ። እሱ ትንሽ ለኔ ጥሩ ነገር ቢኖር እንዴት ጥሩ ነበር። ምን አልሽ ልጅ? ምንም አላልኩም ጋሼ። ይሄን ያህል ተማምኖብኛል ማለቴ ነው። ለምን እንደዛ አልሽ ልጅ? ልጅ ዝራን አልወደድሽውም እንዴ? አይ እንደዛ እንኳን ማለት አይደለም። ታስታውሳለሽ ግን ትወጂዋለሽ ብዬሽ ስጠይቅሽ መልስሽ ያለ ማንገራገር አዎ ነበር እኮ። አዎ እንደዛ ነበር። ግን ደግሞ የአንድ ሰው መውደድ ብቻ ምን ያደርጋል ብለው ነው ጋሼ። ለሱ እንኳን አታስቢ። ቀስ እያለ ስትላመዱ ይወድሻል። እኔም ከዝራ እናት ጋር ስጋባ እኮ ለሷ ይሄን ያህል ፍቅር አልነበረኝ። ማለት እርሱን በቤተሰብ ነበር ያገቡት? ያኔ እንዳሁኑ መች ነፃነት አለ ብለሽ ነው? ሁላችንም ቤተሰብ ያጨልነን ነበር የምናገባው። እምቢ ማለት ደግሞ ትልቅ ነውር ነው። ግን እኮ እዝራም እምቢ ማለት ይችል ነበር። እዝራ በጭራሽ እምቢ የሚል ቃል እኮ ካፉ አልወጣም። በእርግጥ መጀመሪያ ሚስት እሷ ትሆናለች ስለው ትንሽ እንደማንገራገር ብሎ ነበር እኮ። ግን ደግሞ ወዲያው ነበር የተቀበለሽ። ምናልባት ፈርቶትም ሊሆን ይችላል። እኔን ሳይሆን እርሶን ይሆናል የተቀበለው። የጊዜ ጉዳይ ይሆናል እንጂ አንቺን መቀበሉ አይቀርም። ልክ ዘግይቼ የዝራ እናት እንደተቀበልኳት ማለት ነው። ግን ደግሞ ምን ዋጋ አለው? ከዝራ እናት ጋር እንደተፋቱማ ማለቴ መነን ወይዘሮ መነን ነግረውኛል።
የእዝራ እናት እኔ ከምወዳት በላይ እሷ አብልጣ ትወደኝ ነበር። ታዲያ ያ እኔን የልብ ሰጠኝና ትንሽ ችላ አልኳት። ደግሞ ያ ሁሉ ነገር ትልቅ ዋጋ አስከፈለኝ። እዝራ ግን የኔ ዕጣ እንዲደርሰው አልፈልግም። እባክሽ ልጄ መቼም ቢሆን እዝራ እንዳትዪ። ብቻ አላውቅም ጋሼ። ቀላል እንዳልሆነ አውቃለሁ። ግን ደግሞ ወደድሽም ጠላሽም አንቺና እዝራ ባልና ሚስት ሆናችኋል። መቼም ቢሆን ደግሞ አንዳችሁ ለአንዳችሁ አላችሁ። አንቺ ስትለቂው እሱ እየያዘሽ፣ እሱ ደግሞ ሲለቅሽ አንቺ እያልሽው ይሄንን አስቸጋሪ ጊዜ ማለፍ ያለባችሁ። እሺ ቆንጅት፣ እቅዳችን ጥሩ እየሄደ ይመስልሻል? የትኛው እቅዳችን? ማለቴ ስለ የትኛው እቅዳችን ነው እየጠየቅሽኛለሽ? እንዴ እዚህ ቤት የገባሽበትን ምክንያት ነዋ። እዝራ ከአንቺ ፍቅር ይዞት ያቺ ሙሽራ የምትባለውን ከዚህ ቤት አሽቀንጥሮ ጥሎ አንቺን የሚገባሽን ነው። እሱማ መች ይጠፋኛል ብለሽ ነው? እሱም በፍቅር አስይዛለሁ ስል እኔ ቀድሜ በፍቅሩ ሳልወድቅ አልቀርም። ምን? አዎ ከእዝራ የእውነተኛ ፍቅር ነው ያዘኝ። እንዴ እኔም የምፈልገው እኮ እሱን ነው። ሲጀመር ለመጀመሪያ ጊዜ አንቺን እዚህ ቤት ሳመጣሽ የእዝራን ልብ በቀላሉ እንደምታሸንፊው እርግጠኛ ነበርኩ። በእርግጥ መጀመሪያ ትኩረቴ የነበረው እቅዳችን ላይ ነበር፣ እሱን አግብቼ ሀብቱን የግሌ ማድረግ። ከዛ ግን ሳላስበው ቀስ በቀስ ትሰሚኛለሽ? አሁንም ቢሆን ከዚህ ዓላማሽ ውልፍት እንድትይ አልፈልግም። አፈቅርሽ አላፈቅርሽ ጉዳይ አይደለም። ዓላማችን አንድና አንድ ብቻ ነው። ይሄን እንዳትረሽ እሺ? እኔ ግራ የገባኝ ያቺ ሴት ሚስት ሆና እዚህ ቤት ስትመጣ ለምንድን ነው ዝም ያልሽው? ዝም አላልኩም። ለወንድሜ ለማሳመን የምችለውን ነገር ሁሉ ሞክሬያለሁ። ግን ያቺ እስስት የሆነች ሚስቱ ቀድማ ሳምነዋለች። በእርግጥ ወይዘሮ መነን የባሏን ሀብት የግሏ ለማድረግ ይቺን ሴት ሆን ብላ እንዳመጣቻት ከጋሽ ውጪ ለሁላችንም ግልጽ ይመስለኛል። እሷማ የጓደኛዬ ልጅ ናት፣ በስነ ስርዓት ተኮትኮታ ያደገች ናት ምናምን ብላ እኮ ነው ወንድሜን ያጃጃለችው። እሷም ተንኮሏ ተሳክቶላታል። እዝራም ለስሙ ያግባት እንጂ ምንም ነገር እንዳላደረጉ ነግሮኛል። እንዴ እና ምን እንዲያደርግ ጠብቀሽ ነበር? እሱም እኮ በአንቺ ፍቅር ክንፍ ብሏል። ላፍታ እንኳን አይኖቹ ከአይኖችሽ መነቀል አልቻለም። እኔም ከሱ ውጪ ለሰከንድ አስቤም አልሜም አላውቅም። እመኚኝ ማሂ፣ ያቺ ምስኪን ከዚህ ከቤት በቅርቡ ጥርግ ብላ ወጥታ በእሷ እግር አንቺ ሙሽራ ትሆኛለሽ። ግን እንዴት ነው የምትሄደው? ማለቴ እሷም አጋጣሚውን ተጠቅማ በፍቅሯ ለመጣል የምታደርገው ጥረት ይኖራል። በዛ ላይ ደግሞ የወይዘሮ መነን ግፊት አለ። አንቺ ብቻ እዝራን ጠበቅ አድርገሽ ያዥልኝ፣ ሙሽራዋን ደግሞ ለእኛ ታያት። ለእኛ? ለእኔና ለሜርሲ ማለቴ ነው። ይቺ ሙሽራ ፈርዶባታል። በአንድ በኩል ታሳዝነኛለች፣ በሌላ በኩል ደግሞ የማፈቅረውን ሰው ሊወሰደችብኝ። እሺ የወንድሜ ሚስት እየለመድሽ ነው? አዎ እየለመድኳችሁ ነው። በእውነት በጣም ደስ የምትሉ ቤተሰብ ናችሁ አይደል? ባይገርምሽ እኛ ግን አንቺን ለመልመድ በጣም እየከበደ ነው። ማለት ይሄን ያህል? ምን ነው ምን የከበዳችሁ? ምን አድርጋችኋለሁ ይሄን ያህል? ይቅርታ አድርጊልኝና አንቺ የወንድሜ አይነት ታይፕ አይደለሽም። ሲቀጥል ደግሞ ለወንድሜ ብዙም አትመጥኝም። አዎ ልክ ነሽ። ለወንድምሽ አልመጥነው። እየቀለድሽብኝ? እየቀለድኩ አይደለም። ግን ደግሞ ምን? ይቅርታ አድርጊልኝና እዚህ ካመጣችሽ ከእንጀራ እናቴ ውጪ ማንም ሰው አልወደደሽም። ያው ባልሽንም ጨምሮ ማለቴ ነው። አውቃለሁ። ሶሪ። እንግዲህ እኔ ቀጥታ የምናገር ሰው ነኝ። ካስቀየምኩሽ፣ ለነገሩ ባስቀየምሽም ይቅርታ አልጠይቅሽም። ይቅርታዬን የትም ማባከን አልፈልግም። ቆይ ግን በዚህች አጭር ጊዜ ውስጥ ምን ባደርግሽ ነው ይሄን ያህል የጠላሽ? ትሰሚኛለሽ? ይሄ እናቴ ቤት ነው። ማንም ተራ ሴት እየመጣ ድህነቱን የሚያራግፍበት ቤት አይደለም። እሺ በቃ ይቅርታ። ወንድሜ ምን ነክቶት አባዬን እሺ ብሎ አንቺ እንዳገባ እስካሁን አልገባኝም። ቆይ እስኪ እራስሽን ተመልከችው። ምንሽም እኮ ይሄን ቤተሰብ አይመጣንም። እኔማ ይሄን ቤት ለቅቄ ቢሆን ሌላ ቦታ እኖራለሁ እንጂ ከአንቺ ጋር አንድ ቤት ውስጥ መኖር አልችልም። እኔም ይሄን ነገር መልመድ አልችልም። ገና ከሆኑ በእጅ እያለኝ ነው። የስራሽን ይስጥሽ እንጀራ እናቴ። ሌላ ምንም አልልሽም።